ክርስቲያኖች ተሰደው ሲመጡ ተቀበልናቸው ይላል ርዕሱ። ኡስታዝ አህመዲን ጀበል የጻፈው ርዕስ ክርስቲያኖች ተሰደው ሲመጡ ተቀበልናቸው። በጣም ድንቅ ርዕስ ነው የመረጠው። እኛ ለመስራት ያሰብነው እግዚአብሔር ቢፈቅድ ነው የተሻለ ቤት 3ኛ ፎቅ ለገዳሟ ገቢ ማስገኛ ለካ ሌላ ሃይማኖት ይዞ አልተፈጠርም። ሁሉም ሰው ሲወለድ ሙስሊም ነው። ከዛ ክርስትና ሲነሳ ከመንግስት ጋር አታጋጩን፣ መንግስት ቅርስ አፍርሱ አላለም። የአባታችን የአቡነ ዲዮስቆሮስ አጽም የፈለሰው ከ10 ዓመት በፊት አሁን ፈረሰ ከተባለው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በሌላ ወቅታዊ ጉዳይ ተመልሼ መጥቻለሁኝ። የወሊሶ የቤተክርስቲያን አስተዳዳሪ ምላሽ ሰጥተዋል። እሱንም እንመለከተዋለን። ሌላኛው እንግዲህ አንዳንድ ሰዎች መርዝ የሆነውን ሀሳባቸውን በክርስትና ስም ለማሰራጨት ሲያስቡ አይቻቸዋለሁ። በተለይ እስልምና ላይ የሚሰሩ ፖድካስቶች ፈግ እያስባሉ የሚያናገራቸው ነገሮች በጣም እየገረሙኝ ነው። ሌላኛው እንግዲህ ታዬ ነው። ታዬ እንደምታውቁት በስተርጅና አቋሙ ዋዥቆ እየቀባጠረ ነው። አህመዲን ጀበልን ደግፎ ቪዲዮ ሰርቶ አየሁት። መጀመሪያ የምናስቀድማቸው እነሱ ነው። ከዛ ወደ ወሊሶ እንሄዳለን። ለብዙዎች እንዲደርስ ይህን ቪዲዮ ሼር ማድረጋችሁን አትርሱ። ከዚህ እንጀምር። መንፈሳዊ አድርጌ ልንገርሽ በፊት አሁን እኔ ሙስሊም ነኝ። ከዛ አሁን በሁሉም ሃይማኖት አሁን በክርስትና ክርስቲያን የሆነ ገነት ይገባል፣ ክርስቲያን ያልሆነ ገነት አይገባም። እዛኛ ለምንድን ነው እኛ ሙስሊሞች ብቻ ሙስሊም ሆነን የተፈጠርነው? ሌሎቹ ለምን ክርስቲያን ሆነው ሌላ ሃይማኖት ለምን ይዘው ተፈጠሩ ብዬ ጠይቅ ነበር። ለካ ሌላ ሃይማኖት ይዞ አልተፈጠርም። ሁሉም ሰው ሲወለድ ሙስሊም ነው። ከዛ ክርስትና ይሄ አንዱ የመሐመድ ቅዠት ብለን ብዙ ጊዜ ከምንሞግታቸው ሀሳቦች መካከል ላይ እንዲህ አይነት ሀሳቦች ናቸው። ሁሉም ሰው ሲወለድ ክርስቲያን ነው፣ ወደ ሙስሊም ነው፣ ከዛ በኋላ ሲያጠምቋቸው ግን ክርስቲያን ይሆናሉ የሚለው በጣም ብዙ ጊዜ ሞግተናል። ይህን ሀሳብ ድጋሚ ሀሳቡ ላስረዳችሁ። በእስልምና አንድ ሰው ሲወለድ ሙስሊም ሆኖ ነው የሚወለደው፣ ክርስቲያኑ ሲያጠምቁት ነው ሙስሊም የሆነው ብሎ ብዙ ጊዜ ያነሳሉ። ብዙ ጊዜ ደግሞ አንስተዋል። ደግሜ ላንሳው። ያልተጠመቀ ሰው ሙስሊም ነው ወይ ብለን ጠይቃቸዋል። ለምሳሌ ኤቲስቶች ሙስሊም ናቸው ወይ ብለን ስጠይቃቸው አይደሉም ሙስሊም ይላሉ። እንዳልተጠመቀም እኮ ብትላቸው መልስ የላቸውም። ከእስልምና ወጣ ማለት ነው። ከዛ ያ ነገር ተመለሰልኝ። እኔ ፈጣሪ ያዳላል ብዬ ነበር ማስበኛ። ስለዚህ አንድ ሰው ክርስትና ሲነሳ ነው ከእስልምና የሚወጣው እንጂ ክርስትና ካልተነሳ ሙስሊም ነው ብለው ያስባሉ። ታዲያ ኤቲስቶች እንደዛ ናቸው ወይ ብጠይቋቸው እንደዛ አይሉ። እሺ ቡዲስቶችስ ብትሏቸው አይ እነሱም ይላሉ። እሺ ሂንዶዎችስ? ምክንያቱም እነሱ ጥምቀት የላቸውም ክርስትና ያስነሱም። ስለዚህ እነሱ ስትሏቸው ምላሽ የላቸው። እሺ የማያምን አማዞ ጫካ ውስጥ ያሉ ሰዎችስ ሙስሊም ናቸው ወይ ስትሏቸው አይ እና ሙስሊም ባለው ማን ነው ብላችሁ ስትሏቸው ሻሃዳ የያዘ ነው ይላቸዋል። እነኚህ ሰዎች እኮ ሻሃዳ አልያዙም። ስለዚህ በምንድነው ሙስሊምነታቸው? አልተጠመቁም። በምንድነው ሙስሊምነታቸው ስላቸው መልስ የላቸውም። ቅዠት ነው፣ ምኞት፣ ሁሉም ነገር ክሌም ማድረግ አንዱ ዓላማቸው ስለሆነ ነው። ሌላኛው የሚያነሳው ደግሞ ሙስሊም አድርጎ ሌሎች ለምንድነው ሙስሊም ያላደረገው? እዛ አሁንም እስልምና ለምንድነው ወንድ አራት ሚስት እንዲያገባ የፈቀደው አልኩኝ። አሁን ሳይ በክርስትናም የሆነ ሰው ሲያወራ ነው የሰማሁት። ትክክለኛ ከታየ ከ365 ቀን ውስጥ 30 ቀን ብቻ ነው የሚፈቀድለት አሉ። ይሄኛው ደግሞ ሌላኛው ውሸት ነው። ከየትኛው መምህር እንደሰማው እርግጠኛ ባልሆነም አሁንም ከ365 ቀን ውስጥ 30 ቀን ብቻ ነው ሩካቤ መፈጸም የሚቻለው የሚል ነገር ነው። እንግዲህ እኛ ትዳር ውስጥ ያለነው በኦርቶዶክሳዊ ትዳር ውስጥ ያለነው 30 ቀን ብቻ ግን አይደለም እናውቃለን። ጾም እንኳን ከተባለ ከግማሽ ዓመት በላይ ነው ጾም የሚፈቀደው። ከዛ ውጭ ያለው ነገር ጾም ከሌለ ድረስ አሊያም ደግሞ በዓላት እስካልሆኑ ድረስ ምንም የሚያገናኘው ነገር የለም። ብዙ ሰው በጣም ስህተቱ ምንድነው? ጾም ላይ የሚውለውንም እሑድ ይቆጥራሉ፣ ከጾም ውጭ ያለውን ይቆጥራሉ፣ ረቡዕን ይቆጥራሉ፣ ጾም ላይ አስገብተው ይቆጥራሉ፣ ከጾም አስወጥተው ይቆጥራሉ። ይሄ እንዲህ አይነት ሂሳብ የለም። ብዙም ጊዜ የሚፈቱ እንደዚህ ነገሮች ግራ ሲገባቸው ከንስሐ አባት ጋር ሄዳችሁ ቁጭ ብላችሁ መመካከር፣ መነጋገር፣ ቀኑ የትኛው ነው ትክክለኛ የትኛው ነው በጣም መጠንቀቅ ያለብን በምን ቀን ነው ተብሎ ይነጋገራል እንጂ እንደተባለው እንኳን ቢቆጠር ሰኞ፣ ማክሰኞ፣ ሐሙስ እነኚህ ቀናት እንኳን ቢቆጠሩ በጣም ብዙ ቀናት ናቸው። እንኳን 30 መቻ ማለት ነው። የሆነ ሆኖ ግን የተነገራቸውን ነገር አለ፣ የተሰጣቸው ፕሮፓጋንዳ አለ። እሱ ነው ለመንዛት ብዙ ጊዜ የሚፈልጉት። ስለዚህ ይህም ቢሆን ሐሰተኛ መረጃ ነው። ትክክለኛ እውቀታዊ እሱን ተይውና፣ ለምሳሌ አንድ ሴት አረገዘች፣ ክርስትና እስከሚነሳ ከሷ ጋር ግንኙነት መፈጸም ይችላል። አስቢ፣ ወንዱን አስቢ፣ እዛ ጋር እንዴ ለምዷል። እዛ
በእስልምና ራስ መቆጣጠር አይቻልም። በነገራችን ራስ መቆጣጠር ስለማይችሉም ጭምር ነው እንዲህ አይነት ነገር ውዝግብ ውስጥና ካልኩሌሽን ውስጥ እየገቡ ያሉት። ራስን መቆጣጠር ደግሞ አንዱ የክርስትና ትምህርት ነው። ራስን ተቆጣጥሮ በአግባቡ በስርዓቱ መኖር አንዱ የክርስትና ትምህርት ነው። በእስልምና ሪስቴ ግን ራስ መቆጣጠር አይቻልም። ስለዚህ ለዛ ነው መሐመድ ራስ መቆጣጠር ስላልቻለ የ6 ዓመት ህፃን ልጅ አይሻን ያገባው። ለዛ ነው ራስ መቆጣጠር አልቻለም። እሱ ብቻ አይደለም ዳዴ ስትል የነበረች ልጅ አይቶ ይችል ትንሽ ከፍ ትበል እንጂ ያገባታለሁ ሲል እስኪመኝ ድረስ ያደረሰው 11 ሚስቶች እንኳን ኖሮት ዳዴ የምትል ልጅ ልጅ አይቶ እንኳን ሲመኝ ነበረው። እዚህ ምክንያት ነው ነገራችን ላይ ራስ መቆጣጠር አይቻልም በእስልምና። እሱም ብቻ አይደለም እንደውም በሐዲስ ላይ ስለሚናገር ግመል ላይ ሆናችሁ እየሄዳችሁ እንኳን ፍላጎት ይመጣብህ ከግመል አውጥተህ አንተ ግመል ያርጋት ሩካ ይፈጽም እምቢ ብትልህ መላኢካዎች ይገርፏታል ነው የሚለው። ስለዚህ ግመል ላይ እየሄደው እንኳን እንዲያረግ ተፈቅዶት ራሱን መቆጣጠር ስለማይችል። እሱም ብቻ አይደለም ለምሳሌ እየሄድክ መንገድ ላይ የሆነ ሴት ብታይ ሮጠህ ተመልሰህ ሚስት ጋር ሚስት ምንም አይነት ስራ አቆማ ከአንተ ጋር መተኛት አለባት ይላል። እንዲህ አይነት ትምህርት ያላቸው ራስን መቆጣጠር ሳይሆን የሚያስተምሩት በተለያየ መልኩ ዝሙት መፈጸም ነው። እሱ እንኳን ቢያቅተው ሌላ ሀገር እንኳን ቢሄድ ሙጣ ሜሬጅ ይባላል። የኮንትራት ጋብቻ ለ3 ቀን ለ5 ቀን ለ1 ወር ትፈራረምና ታገባለህ። ከጨረስክ በኋላ ኢዳዋን ከፍላት ወይም ብሯን ከፍላት ትለያያለህ። ራስን መቆጣጠር ስለማያስተምሩ ማለት ነው። በዛ ትምህርት ግን ይሄኛው 2 ካለው ወይ 3 ካለው ከምሽለኮልክ በቃ ይታወቃል። ሐላል ነው ታውቃለች ሚስትየው። ከወለደች በኋላ ደግሞ እንደገና 45 ቀን ነው 30 ቀን ማድረግ አይቻልም ማለት ነው። በእኛ እኮ ክርስትና እስከሚነሳ ስንት ቀን ነው ክርስትና? ለወንድ እኔ 80 ቀን አስቢ። እሺ 80 ለወንድ 40 ቀን አስቢ። ወንዱን አስቢ። ምን ያህል ማለት ነው? ማቹርድ ያደረገ ሰው ነው ሳገባ ነው ያብስራ። ማቹርድ ማለት ሰልፍ ኮንትሮልን ኢንክሉድ ያደርጋል። ራስን መቆጣጠር ራስን መቆጣጠር ሴክሹዋል ፍላጎቱን ወሲባዊ ፍላጎቱን የማይቆጣጠር ወንድ ከባድ እኮ ምንድን ነው? ለዛ ሁቺት ያርግብኝና ኖርማል ነው። እኔ እኮ ነገርኩሽ እኮ ለኔ አሁን እኔ በጠየቁ ማለት እኔ እኮ ሚስቴን ወዳታለሁ፣ ግን ቺት ማድረግ ያው ለወንድ ልጅ አመል ነው የሚባለው ነገር ልክ አይደለም። ይሄ ብቻ አይደለም። በነገራችን ላይ በዚህ በቁርአን ላይ ያለ በቀኝ እጆቻቸው የያዛቸዋቸውም ከእናተኛ ምክንያት ይችላል 2 2 3 3 4 አርጋቸው ያዙ። ከዛ ውጭ ግን በቀኛቸው የያዛቸው ማለት በምርኮ ጊዜ የተያዙ ሴቶች እንዳለ በአጠቃላይ የወንዶቹ ናቸው። እንደፈለገ መሆን ይችላል። ይሄ ህጋዊ ከሆኑት ከ4 ሚስት በተጨማሪ በቀኝ እጆቻቸው የያዙት ወይ ደግሞ ማርከው የያዟቸው ሴቶች ጋር መተኛት ይችላሉ። ያን ያህል ነው ራስን መቆጣጠር ማያስተምሯቸው። ስለዚህ ራሳቸውን መቆጣጠር ስለማያስተምሯቸው አንዳንድ ሰዎች ኡስታዞች ምን ይላሉ መሰላችሁ? ነብዩ እኮ ይህን ያደረጉት በወቅቱ ብቻ አይደለም፣ አሁንም ለመተግበር ይሞክራሉ። ባሎቻቸው የሞቱ ሚስቶች ነበሩ ይላሉ። ተመልከቷቸው እና አቡበክርን ተመልከቷቸው። ለምሳሌ 2 ሚስት አለ። ሁለተኛው ሚስት ያገባት ባሏ የሞተባትን ነው። ብዙ ጊዜ ግን ሲሰካታቸው ሌሎች ባሉ ውሳቶች ሲናገሩ ባላቸው የሞተባቸው ታዲያ ምን ይሆኑ ይላሉ። የሚያገቡት እኮ ባላቸው የሞተባቸው እንኳን አይደለም የሚያገቡት፣ አዲሷን ድንግሏን ወይ ደግሞ ወጣቷን የሚያገቡት እንጂ ባል የሞተባቸውን ሰው የጠላቸውን አይደለም የሚያገቡት። አስቂኝ ነው። ሌላኛው ደግሞ አንድ ጀለፈፍ ሰው እያደሟል። እስቲ እሱንም ደግሞ እንዲሁ ተሰደው ሲመጡ ተቀበልናቸው ይላል ርዕሱ። ኡስታዝ አህመዲን ጀበል የጻፈው ርዕስ ክርስቲያኖች ተሰደው ሲመጡ ተቀበልናቸው። በጣም ድንቅ ርዕስ ነው የመረጠው። ርዕሱ አህመድ ጀበል በፌስቡክ ለመነጋገሪያ የሆነ ርዕስ ነበረ። ክርስቲያኖች ተሰደው ሲመጡ ተቀብለናቸዋል የሚል ርዕስ ጽፎ ነበር። እሱ ነገር ትንሽ መነጋገር ነበር። በተወሰነ መጠን ግርግር ስለነበርኩኝ ስላልተመቸኝ ነው የሰራሁት። እሱ ሲተነተነው እንደውና ሀሳብ እንስጥበት። ማን ተሰደዋለ? ክርስቲያኖች። እነማን ተቀበልናቸው? እኛ ኢትዮጵያውያን። እንዴት ደስ ይላል! ክርስቲያኖች ተሰደው ሲመጡ ተቀበልናቸው እና በአህመዲን ጀበል ካለ በኋላ እኛ ኢትዮጵያውያን ከጥንት ጀምሮ የተለያዩ እምነት ተከታዮች ነበር። በመካከለኛው ምስራቅ በቅድሚያ የአይሁድ እምነት ተከታዮች፣ ያው እዚህ ጋር መካከለኛው ምስራቅ ወይም ቅርብ ምስራቅ ልንለው እንችላለን። የአይሁድ እምነት ተከታዮች ወደኛ ተሰደው ሲመጡ በእንግድነት ተቀበልናቸው። እውነት ነው። ይሄ በጣም ሮንግ የሆነ ሀሳብ ነው። በነገራችን እውነት ነው ይላል። ዝም ብሎ ምን አይነት ሰው ነው? በክርስቶስ በወቅቱ ክርስትና እኛ ከመቀበላችን በፊት ያለው ትምህርታችን በዛን ጊዜ የአብርሃምን እምነት የምንከተል ሰዎች ነበር። ንግስቲቱ ሄዳ ከሰሎሞን ጸንሳ መታ ልጅ ወልዳ ሄዳ ታቦት አምጥታ አስቀምጣ ድረስ ክርስትና አልነበረበት ወቅት ላይ ነው የምንቀበለው። ይሄ ታቦተ ጽዮንን አስገብተን የምናመልክ የነበረው መስዋዕት የምንሰማው የነበረው የኦሪቱ መስዋዕት ነው። ስለዚህ የኦሪቱ እምነት ኢትዮጵያ ውስጥ ነበረ። ስለዚህ አንድ እምነት ተመሳሳይ እምነት የሚያምን ሰው ተቀበል ነው አይባልም። ሲጀምር ተቀበል ነው የሚያስብልም አይደለም። ለምንድን ነው የሚባለው? ተመሳሳይ እምነት ያለን ሰዎች በአንድ አምላክ የምናምን የኦሪት መስዋዕትን የምንሰዋ
በታቦተ ጽዮን የምንገለገል የነበረን ሰዎች ነው። ስለዚህ አልተቀበላቸውም። የኛዎች የነበሩ ስለሆነ በአንድ አይነት እምነት ስለነበረ ማለት ነው። አንለስ እነኚህ ሰዎች ብሔራዊ ክርስትና የብሔራዊ ሃይማኖት ከሆነ በኋላ ከተስፋፋ በኋላ ሌላ ባዕድ እምነት መጥቶ ቢሆን ኖሮ እሰየው ይባል ነበር። ግን እኮ የኦሪትን እምነት እንቀበል ነበር። እሱን ዝም ብላችሁ ያዙትና እንደ ሀሳብ ያዙትና እንቀጥልሽ። አያችሁ፣ የአይሁድ እምነት ይከተሉ የነበሩ ሰዎች ወደ ኢትዮጵያ ተሰደው ሲመጡ ተቀበልናቸው። እነርሱም እምነቱን መስበክ ጀመሩ። ከኛም ውስጥ ጥቂቶች የተቀበልናቸው 100% እውነት። ሲጀመር ቤተክርስቲያን ክርስትና ከኢትዮጵያ ክርስትና ሄዶ የራሷ ልጅ ከማምጣቱ በፊት እኮ የአይሁድ እምነት ነበር። ስለዚህ ምንድነው ዞሮ ያስተማሩት የሰበኩት ባንድ የትኛውን ሌላ አምላክ ነው? ከያህዌ ውጭ ያለ ሌላ አምላክ ነው የሰበኩልን? ወይስ ከፊትም የምንቀበለው የምንማረው የምናስተምረው ኦሪት መስዋዕት የሚሰዋባቸው የነበሩ የሀገራችን ክፍሎች የትኛው? ሁለት ተሰደው ወደ ኢትዮጵያ መጡ። የመጡትን አይሁዶች ተቀበልናቸው። የተወሰኑ ሰዎች ደግሞ የጁዳይዝምን የአይሁዶችን እምነት ተቀብለው ሄዱ። ኡስታዝ አህመዲን ጀበል እያንዳንዱ አረፍተ ነገሩ አንቀጽ ውስጥ ስህተት አለው ብዬ ባስብ ስህተት አለው እላቸዋለሁ። እውነት ከሆነ ግን እውነት ነው። እውነት ነው። አይሁዶች ተሰደው መጡ፣ ተቀበልናቸው። ተቀበለናቸው፣ ሰበኩን። የአይሁድ እምነት ተከታዮች የጁዳይዝም እምነት ተከታዮች ኢትዮጵያ ውስጥ ተፈጠሩ። ቀጥሎም እንደ አውሮፓ አቆጣጠር በ330 ይላል ኡስታዝ አህመዲን ጀበል፣ እኔ ደግሞ 340 ላለው። ምክንያቱም 330 እስከ 360 ኢዛና ነበር። ክርስትናን ኢዛና የተቀበለው ግን ባነበኩት 340 ነው። ኡስታዝ አህመዲን ጀበል እዚህ ጋር ተሳሳተ። እሱ ደግሞ ሪፈረንስ ይዞ ነው። ሪፈረንሱን በኋላ አነብላችኋለሁ። የኔ ሪፈረንስ ኤንሸንት ኤንድ ሜዲቫል ሂስትሪ ኦፍ ኢትዮጵያ 21270 ኤዲ ፕሮፌሰር ሰርገው አብለስላሴ ናቸው። የኡስታዝ አህመዲን ጀበል ደግሞ ሪፈረንስ አለ። የትንሽ የ10 ዓመት ዲፈረንስ ነው ያለው። ምንም ለውጥ አያመጣም ልዩነቱ ማለት ነው። በ330 ፍሬምናጦስ በተባለ ወጣት መሪነት ጥቂት የሶሪያ ክርስቲያኖች በስደት ወደ አክሱም መጡ። በእንግድነት ተቀበልናቸው። እምነታቸውንም እንዲሰብኩ ፈቀድንላቸው። ክርስትና መስበክ ጀመሩ። የአክሱም ንጉሥ ኢዛና ጨምሮ ከኛ ውስጥ ጥቂቶች ክርስትናን ተቀበሉ። ወጣት ፍሬምናጦስ ጳጳስ ፍለጋ ወደ ግብፅ አመራ። እዚህ ጋር ኡስታዝ አህመዲን ጀበል ያስቀመጠው ነገር ተመልከቱ። እኛ አለ ኢትዮጵያ ሁላችንም ኢትዮጵያን ያደረገ ትክክል ነው። ሁላችንም ኢትዮጵያን አይደለም። ስለዚህ አይሁዶች መጡና ተቀበልናቸው አለ። እንዴት አድርጎ እንደገለጸው አትጠይቁኝ። አይሁዶች መጡና ተቀበልናቸው የአይሁድን እምነት። ቀጥሎ ደግሞ የክርስትናን እምነት እንደዚሁ ተሰደው መጡ፣ ተቀበልናቸው። ወይም በተለያየ መንገድ መጡ፣ የተቀበላቸው እኛ ኢትዮጵያውያን። አየህ፣ ኢንክሉሲቭ ሁሉንም የሚያካትት ሌላውን ሳይነካ። ኡስታዝ አህመዲን ጀበል እኔ አንድ ቀን ሌላውን ሲነካ ይቻላል የራሱን እምነት ሲያስተምር እንጂ። የብልጽግና ዳቦ ስበላ እንደዚህ ነው በነገራችን የምታስበው። ክርስትና ወደ ኢትዮጵያ የገባው መቼ ነው? አሁን ጥያቄ መሆን ያለበት ተቀበልናቸው ከማለት ይልቅ ክርስትና ኢትዮጵያ ውስጥ መቼ ነበር የገባው? መጽሐፍ ቅዱስ ምንድን ነው የሚነግረን? የታሪክ ድርሳናት ምንድን ነው የሚነግረን? ከቻልክ እንደውም እስቲ እንደው ይሄ ቪዲዮ ከደረሰለት አየቡ ቃል አድርሱለት። ጃንደረባው የሚለውን የዲያቆን ሄኖክ ኃይሌ መጽሐፍ አንብቦ ይጠቅማል። በሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ድረስ ያለውን የኢትዮጵያዊ ጃንደረባን ታሪክ የሚናገርበት ክፍል ነው። ኢትዮጵያዊ ጃንደረባ ለመጀመሪያ ጊዜ ክርስትናን ተቀብሎ ወደ ሀገሩ ያስገባው እሱ ነው። መጽሐፍ ቅዱስ የሚነግረን እሱ ነው። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ድረስ ያለው ኢትዮጵያዊ ጃንደረባ አቤሜሌክ ወይ ደግሞ ባቆስ በሚባል ሌላ ስሞች የሚታወቅ ለመጀመሪያ ጊዜ ክርስትናን ኢትዮጵያ ውስጥ የሰበከ ያስተማረ፣ ከዛም አልፎ ተርፎ የተለያየ አፍሪካ ሀገራት ዞሮ ያስተማረ፣ መጨረሻ ላይ ሞቱን ህንድ ሀገር የሆነ በሰማዕትነት የተቀበለው ኢትዮጵያዊ ጃንደረባ ታሪኩን አንብቦ ይጠቅማል። አንደኛው መቶ ክፍለ ዘመን ለዛውም የተለያየ ዓለም ላይ ሳይስፋፋ በፊት ቅዱስ ጳውሎስ ክርስትናን ሳይቀበል በፊት ሐዋርያት ሥራ ምዕራፍ 8 ላይ አለ። ቅዱስ ጳውሎስ የተጠራው ሐዋርያት ሥራ ምዕራፍ 9 ላይ የተጠራው ሐዋርያት ሥራ ምዕራፍ 8 ላይ የኢትዮጵያዊ ጃንደረባው አለ። እሱ ዞሮ አስተምሯል። ኢትዮጵያ ውስጥ የታሪክ ድርሳናት ይናገራሉ። እሱ ማቴዎስ መጥቶ እንዳስተማረ ይናገራል። እነ ቅዱስ ዮሐንስ አፈወርቅ፣ እነ ጄሮም፣ እነ ቅዱስ ናትናኤል፣ ሐዋርያ ናትናኤል እንደመጡ ይናገራሉ። ካልተቀየርኳቸው በስተቀር ኢትዮጵያ ውስጥ ራሱ የቻለ ገዳም አለ። በአንድ ወቅት ላይ ሄጄበት ነበር። ትግራይ ላይ በተለይ ብዙ ኦርቶዶክሳውያን የተጨፈጨፉበት ቦታ ላይ እዛ ቦታ ላይ ማቴዎስ የረገጠበትና ያስተማረበት እንደሆነ ይነገራል። እዛ ቦታ ላይ ማቴዎስ ሐዋርያዊ ነው ያልከሉት።
ስለዚህ ክርስትና አስቀድሞውኑ አዳፕት የተደረገ ነገር ግን ኦፊሻሊ ሆኖ በስፋት እየተሰራጨ ያልነበረ እምነት ነው። በነገስታት በኩል የመጣ እምነት ነው። በጃንደረባው በኩል የመጣ እምነት ነው። በጅሮንድ የሆነ የሂሳብ ሹም የንግስቷ የሂሳብ ሹም የነበረው ሰው ኢትዮጵያ ውስጥ ክርስትና ይዞ የገባው ግን ታሪክ በጣም ቤተክርስቲያኖች ላይ መጥቀስ መውቀስ የነበረባት ጉዳይ አንደኛ ጉዳይ ነበር። መከራከር የነበረባት ጉዳይ ነበር። ብዙ መጽሐፍ ላይ የሚናገረው አራተኛው ክፍለ ዘመን ላይ ክርስትና ወደ ኢትዮጵያ ገባ ይላል። መጽሐፍ ቅዱስ ግን በመጀመሪያ ክፍለ ዘመን እንደገባ መጽሐፍ ቅዱስ ይናገራል። ኢትዮጵያ ቤተክርስቲያን ጋር አልሞገተችም። በግል መጽሐፍ ላይ 2000 ዓመተ ምህረት አካባቢ ላይ ወጣ መጽሐፍ ላይ የተጻፈው ይመስለኛል። ታሪክ በደንብ አየቱ መጽሐፍ አላገኘሁትም። ይህ ሰው ግን እንደምታዩት የታሪክ ምሁር ነኝ ይልና 330 340 የሚል ክርክር ላይ ያለው እኛ ያለነት እኛው ላይ ሐዋርያት ሥራ ምዕራፍ 8 ላይ ያለ ነው። እንዲህ አይነት ሰዎች አሽቃባጮች ናቸው። በነገራችን ላይ ቀጥሎም ማለት ንጉስ ኢዛና ክርስትናን እንዲቀበል እንዳደረገ ገለጸ። ንጉሱ ክርስትናን ማስቀበል ከቻልክ ጳጳስ እናደርግ ብለው አባ ሰላማ ብለው ቀቡት። ፋዘር ኦፍ ፒስ የሚለው ነው ወደ አማርኛ ሲመለስ አባ ሰላማ የሰላም አባት የክርስቶስን ሰላም የሰበከ። ክርስትናን የተቀበሉት ኢትዮጵያውያን ደግሞ ከሳቴ ብርሃን ያሉት ይላል። እዚህ ጋር ትንሽ የኮንሴፕት ልዩነት ቢኖረንም ኡስታዝ አህመዲን ጀበል የትኛውንም ቪዲዮ ብትመለከቱ የትኛውንም ጽሁፉን ብታነቡ ምሁራዊ የሰከነ በእውቀት ነገሮችን የሚያስተላልፍ አንድ እንድንሆን የሚሞክር እንጂ በምንም ተአምር ኡስታዝ አህመዲን ጀበል የመከፋፈል ምክንያት አይደለም። እኔ የሚገርመኝ አንደኛ እርጋታ፣ ቁጥብነቱ፣ አንደበተ ርቱዕነቱ ሙስሊሞችን ከሌሎቹ ጋር አብረው እንዲኖሩ የሚያደርጋቸው ጥረቶችን ስትመለከቷቸው ዋው ቲኒቲንግ ነው። ለምን የሚዘመትበት አይገባኝም። ሰላም የሚሰብኩትን እየዘመትንባቸው ጸረ ሰላሞችን እያቀፍናቸው ሰላም እናመጣለን ብለን ማሰባችን እኔ ያሳፍረኛል። ክርስትና ከ330 እስከ ከ340 እስከ 475 ድረስ የአክሱም ቤተመንግስት ሃይማኖት እንጂ የአጠቃላይ ህዝብ ሃይማኖት መሆን አልቻለም ነበር። 100% ልክ ነው። በአምስተኛው ክፍለ ዘመን በሰሜን ኢትዮጵያ ክርስትናን ለህዝቡ የሰበኩት 9 ቅዱሳን ወይም ተስዓቱ ቅዱሳን በሚል የሚታወቁት የሃይማኖት አባቶች ሁሉም መጤና የመካከለኛው ምስራቅ ስደተኞች ናቸው። 100% እውነቱን ኡስታዙ 100%። እኔ እዚህ ጋር የምንለየው ዓመተ ምህረቱ ላይ ነው። ዓመተ ምህረቱ ላይ 451 የኬልቄዶን ጉባኤ አለ። ትክክል ነው። ኬልቄዶን ብሎታል። እኔ ኬልቄዶን ብያለሁ። ትክክል ነው። እሱ እንትን የለውም። ልዩነታችን ከዛ በኋላ ያለው ዓመተ ምህረት ላይ እኔ ማስቀምጠው ነገር ምንድነው? እሱ ምን ብሎ ነው የወሰደው? the dictionary of Ethiopian biography አያችሁ፣ ሶርሱ the dictionary of Ethiopian biography volume 1 from early times to the end of the Zagwe dynasty tis 1270 AD Institute of Ethiopian Studies አዲስ አበባ ዩኒቨርሲቲ 1975 ፒፒ ወይም ፔጅ ማለት ነው ከ209 እስከ 210 ፒፒ ሁለት ፒ ተጽፎ ዶት ነው የሚደረገው ፔጅ ለማለት እና ይሄንን ጻፈ 100% ልክ ነው። እኔ ልዩነቴ እዚህ ጋር ምን ይሄ አላቅም እውነት ለመናገር ምን ያህል ብር ቢከፈለኝ እንዲህ ላሽቃበጥ እንደምችል አላቅም። ለሆነ አካል ወይ ደግሞ ለሆነ መንግስት ግን የሚጠቅማችሁ ከሆነ መምህር ግርማ ባቱ ፕሮፌሰር ግርማ ባቱ ማለት ነው ይህን መጽሐፍ ጽፈው ነበር። ተመልከቱት። ይሄ የኢትዮጵያ ቤተክርስቲያን ታሪክ ከጥንት እስከ 6ኛው ክፍለ ዘመን የሚል ነው። ቅጽ 1 ነው። አንብቡ፣ ይጠቅማችኋል። ከዛ በተጨማሪ የአባታችን የአቡነ ጎርጎርዮስ የቤተክርስቲያን ታሪክ በኢትዮጵያ የሚለውን አንብቡት፣ ይጠቅማችኋል። እንዲህ ተከፍሏቸው ልክ ነው እንዴ የምትምለው በዓመተ ምህረት በቃላት ነው እንጂ የሚልን ሰው ከመስማት የታሪክ ምሁር ነኝ ብለው ግን በብር የተደለሉ ምስኪን የዋሆች። በነገራችን ላይ እኔ አሁን የምጠብቀው የእስልምናው ላይ ጠብቆኝ። እነዚህ ሰዎች ወደ ኢትዮጵያ የመጡት ከ475 እስከ 480 ኤዲ ነው። አሁንም የተወሰነ ዓመተ ምህረት ልዩነት ካልሆነ አንድ ነው። እነዚህ አሁን በሙሉ መጤዎች ናቸው። ተስዓቱ ቅዱሳን አባ አብጺ፣ አባ ጽህማ፣ አባ ጉባ፣ አባ ይማታ፣ አባ ጰንጠሌዎን ተግሯቸዋል። አባ አረጋዊ ወዘተርፈ ሁሉም መጤዎች ናቸው። ኢዝራኤል እነሱ ናቸው ገዳማትን የገነቡት። ያው መጽሐፍ እየጻፈ አይደለም ኡስታዙ፣ የተወሰኑ ነገሮችን በወፍ በረር ለማሳየት እንጂ ዲቴል ታሪኩን ያውቀዋል። እነዚህ ሰዎች መጡ ወደ ኢትዮጵያ። ገዳማት የሰሩት እነሱ ናቸው። አብያተ ክርስቲያናትን የገነቡት እነሱ ናቸው። እዝን እዚህ ጋር ኡስታዙ ፍላጎቱ ዝርዝሩ መጽሐፍ አይደለም። እዝንም ማነው ባይብልንም መጽሐፍ ቅዱስን ወደ ግዕዝ የተረጎሙት ደግሞ እነሱ ናቸው። ችን ጨመር አድርጌ ልለፍ። ቀጥሎ አለ በ615 የኢስላም እምነት ተከታይ ሰሃቦች ተሰደው መጡ። ተመልከቱ። አሁን ኡስታዙ
ምንም እንደማያዳላ የምታውቁት መጀመሪያ አይሁዶች መጡ፣ ቀጥሎ ክርስቲያኖች መጡ። የመንግስት ሃይማኖት ብቻ ሆኖ ቀጠለ። ተስዓቱ ቅዱሳን መጡ። እነዚህ ደግሞ ክርስትና ገና ማስፋፋት ቀጠሉ። ከዛ በኋላ ደግሞ ሙስሊሞች ሰሃባዎች ተሰደው መጡ። እያንዳንዱ ቦታ ላይ ሁሉም ስደተኛ እንደሆነና እኛ እንደተቀበልናቸው ግን እኮ ሙስሊሞች ምንድነው ያሉት? መጀመሪያ ላይ እንዳየነው ሁሉም ሰው ሲወለድ ሙስሊም ነው ይላል። በየት በኩል ነው ተሰደው ሊመጡ የሚችሉት? ሁሉም ሰው ሙስሊም ከሆነ ሲወለድ ማን ነው ተሰደው የሚመጣ? ኢትዮጵያ ውስጥ እንዳለ የተወለዱ ህፃናት እንዳለ ሙስሊም አልነበሩም ማለት ነው። ከየት ነው ተሰደው የሚመጡት እነኚህ ሰዎች? ይሄ ለነሱ ጠይቋቸው። ሁሉም ሰው ሲወለድ ሙስሊም ከሆነ እንዴት ነው ተሰደው የመጣው ይሄ ሰው? እንዴት ነው እስልምና ከምስራቅ ከአረብ ሀገር ወደዚህ ተሰዶ ሊመጣ ይችላል? እንዴት ነው? ከሰው ሁሉ ሲወለድ ሙስሊም ነው ብላችሁ አልነበር? ከዛ ፊት ሲወለድ የነበረው ሰው እንዳለ ምን ነበር? ይሄ የብዙ ጊዜ ትርክቴ ነው፣ መጽሐፌ ላይ የሚያሰፈርኩት ነው፣ ብዙ ጊዜ የሚያልኩት ነው። ግን እሱ ያቀረበበት መንገድ በጣም የሚገርም አይነት ድንቅ የሆነ በጣም የተብራራ ኮምፕሬሄንሲቭ የሆነ ነገር ነው እና እኛ ውስጥም ማለት ጥቂቶች እስላምን እንደ እምነት ተቀብለው ሙስሊሙ ነው። ኢትዮጵያም ቆይታቸው ጥቂት ስደተኞች በዚሁ ሞተው ተቀበሩ። የተቀሩት ከ15 ዓመታት ቆይታ በኋላ ወደ ሀገራቸው ተመለሱ። በዚህ ላይ ሁለት ሰው ነው የተቀበረው። ሁለቱም ክርስትና ከተቀበሉ በኋላ ወደ ክርስትና ከመጡ በኋላ የተቀበሩ ናቸው። ሌሎቹ እንዳለ ተመልሰዋል። በዛ ወቅት ላይ አንድ የታሪክ መዝገብ መምጣት የማይችሉት ነገር ቢኖር ንጉሱ ሰልሟል የሚለው ነገር። አሁን ያችን ፓርት እንዳያነሳት ነው ፈርቶ ዳር እያለ ያለው። ንጉሱ ሰልሟል ይላሉ። አምጡ ማስረጃ ብለን ብዙ ጊዜ ሞክተናል። የለውም ትርፍ ድካም ስለሆነ ማለት ነው። አሁን እዚህ ጋር ወደ ሀገራቸው ተመለሱ ያለበት ጊዜ በ624 ዓመተ ምህረት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በድር ጦርነት ላይ ካሸነፉ በኋላ ድል አድራጊነት ወደ መካ ሲመለሱ እዚህ አሁን ግልጽ ነው አይደል? መሐመድ ሰለላሁ ዐለይሂ ወሰለም እያለ ሰላምታ እያወረደ እየቀጠለ ነው ያለው። ስለዚህ እኚህ ሰውዬ ስንት ሚሊዮን እንደተከፈላቸው አላውቅም። አካውንታንት ካላቸው በውስጥ ላኩልኝ መረጃው። ይሄ እንግዲህ ወሊሶ ቤተክርስቲያን ነው። እንዲህ ነው እየሆነ ያለው፣ እንዲህ ነው እየፈረሰ ያለው እንደምታያቸው ማለት ነው። አሁን ጉዳዩን ከምን አንጻር እንመለከተዋለን? ምንድነው አስተዳዳሪ እያሉ ያሉት በዚህ ጉዳይ ላይ የሚለውን ጭምር ነው የምንዳሰው። ወጣቶች ውስጥ ከነሱ ጋር ሲወያዩ ምን ተፈጥሮ ነበር የሚለውን ነገር ለማየት ነው። ከመንግስት ጋር አታጋጩን። መንግስት ቅርስ አፍርሱ አላለም። ታሪክ የሚያፈርሱ ይፈርሳሉ። መቅደሳችንን አታፍርሱብን። አቡነ ሳዊሮስ መልስ ይስጡን። በስማችሁ የሚነግዱትን አስቁሙልን። ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምን ሰራህ? ምን ሰራህ? ከኔ መሰለ አሁን ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ ማወቅ የት ነው ያወጣው? ህዝቡ ቤተ መቅደሱ ይፍረስ ወይስ አይፍረስ ብቻ አይደለም። በጣም ትንፋቅ የሚያስፈልግ ታላቁ አባት ብፁዕ አቡነ ዲዮስቆሮስ ቅዱስ የተባሉ በፓትርያርክ ደም አጽማቸው በክብር ያረፈው ሌላ ቦታ ነው፣ እዚህ ቤተ መቅደስ ውስጥ ነው። ልንገራችሁ በፓትርያርክ እና ከ10 በላይ ብፁዓን ሊቃነ ጳጳሳት ባሉበት ያረፈ አጽምን በእኩለ ሌሊት ቆፍረው አወጡት። የሰው ልጅ በእኩለ ሌሊት ይቀበራል። ቀብር እንኳን አንድ ሊቀ ጳጳስን አጽም በክብር ካረፈበት ቦታ ቆፍሮ ማውጣት ይሄ ሁሉ ነው ወጥተስ ይህን ሁሉ ችለን እስከዛሬ ድረስ የቆየ ነው። በፍጹም በመነጋገር ይህን ችግር እንፈታለን። በአጋጣሚ ሆኖ ደሳቸው ከ2 ዓመት በፊት አካል ተገኝተን አንድ ስምምነት ላይ ደርሰናል እንድታውቁት። ይህ ጉዳይ በግልጽ ለህዝብ ቀርቦ ውይይት ተደርጎበት ይፍረስ ብሎ ህዝብ የሚወስን ከሆነ እኛ በማፍረስ የመጀመሪያው መዶሻ እንደምናነሳ እሳቸው ባሉበት አስረድተን ሰምታችኋል። ከ2 ዓመት በፊት እኚሁ ሰውዬ ባሉበት ተነጋግረው ጉዳዩን ፈተውት ነበር። ህዝቡ እሺ ብሎ ይፍረስ ከተባለ እኛ ችግር የለብንም እናፈርሳለን። ነገር ግን እነኚህ ሰዎች ምን አደረጉ? በሌሊት ተነስተው አፈረሱ። ለምን ሲባል ህዝቡ እሺ ስላላለ የሊቀ ጳጳሱ አጽም እንዲወጣ ፈቃደኛ ስላልነበረ፣ ቤተክርስቲያኑ እንዲፈርስ ፈቃደኛ ስላልነበረ ተደብቀው አውጥተውታል። ስለዚህ ሳይነጋገሩ ዝም ብለው ድንገት ወጣቶቹ ደምፋት አይዟቸው እየጮሁ ነው የሚል ነገር ለጊዜው ጋፕ እናድርገው። ግን የተስማማነው ምንድነው? ታቸው ቃል አይደለም እናት አይደለም ህዝብ ሳናማከር ነው አለሽ። እኛ ያልነው እናንተ ፈርሱ የልማት ስራ ይሰራ ብትሉ
በአክብሮት እንቀበላለን። በፍጹም ለምን ይሄን አላችሁ አንልም። ነገር ግን እኛም ለቅዱስ ቤተክርስቲያን የሚጠቅም ሐሳብ አለ። ይህ ቤተ መቅደስ ብፁዕ አቡነ ዲዮስቆሮስ አንዲት ጀርመናዊት የጀርመን መንግስት አምባሳደር ሚስት የጀርመን መንግስት አምባሳደር መቼም ጀርመኖች በእምነት እናውቃቸው ፕሮቴስታንቶች ናቸው። የጀርመን የአምባሳደሩን ሚስት አጥምቀው አድነዋት መርሴዲስ መኪና ሸጠ። ታቸው ሁሌም ቤተክርስቲያን ማልማት ስለነበር አላማቸው እጦታ አይደለም ሸጠው ማልማት ፈለጉ። ፈቃዷን ጠይቅ ጀርመናዊቷን የአምባሳደር ሚስት ፈቃድ ጠይቀው መርሴዲስ መኪና ሸጠው የገነቡት ቤተ መቅደስ እግዚአብሔር ይመስገን። ይሄ የአባታችን አሻራ ያረፈበት አሁን ለክርክር አይደለም። እኛ የምንለው ክርክር አይደለም። ብፁዕ አባታችን ያው አሻራቸው ያረፈበት ቤተ መቅደስ ቆሞ የቀደሱበት ቀድሰው ያቆረቡበት ከሁለትና ሶስት ፓትርያርኮች በላይ መንፈሳዊ አገልግሎት የሰጡበት እንኳን በኢትዮጵያ አይደለም። ብፁዕ አባታችን አቡነ ዲዮስቆሮስ አርበኛ ነበሩ። እንደ ታላቁ ብሔራዊ ጀግና እንደ ክቡር ደጃዝማች ገረሱ ሀገራቸው ነፃነት የታገሉ በዚያ ምክንያት ብቻ እንኳን አይደለም ማፍረስ እጅ አንስቶ ማፍረስ አይደለም ቢፈርስ እንኳን ታጥሮ ሰማችሁ ቢፈርስ እንኳን ታጥሮ ብፁዕ አባታችን የገነቡት ያው ቅርስ እየተባለ ትውልድ ይኖርበኝ ዛሬ እኛ እጅ ላይ የዲዮስቆሮስ ጉዳይ እኛ እጅ ላይ ወደቀና እዚህ ደረሰ። ምን አወጣህ አንተ ለመሆኑ ምንድነው ስራ ምንድን ሰራህ ምን ሰራህ ከኔ መሰለ ህዝቡ ማወቅ አለበት ነው አባ ሌላ ነገር ህዝቡ ማወቅ የት ነው ያወቀው ህዝቡ ይሄን ያህል ሲገተር ምን ተደረገ የት ነው ያወቀው ለህዝቡና ሰው ገብሪ እኛ ለህዝቡና ሰው የት ነው ያወቀው ለህዝቡ አይደል እንደኛ ወጣቶቹ እንዳያቸዋቸው በጣም ሪስፔክት አድርገው ተነጋግረው ምክንያታዊ ሆነው ምክንያታቸውን አቅርበው ነበር። ማን ባለበት እኚሁ አስተዳዳሪ ባለበት። ከዛ ጥያቄው ወደ ምን ዞረ? እናንተ ምን አድርጋችኋል? እስቲ አስተዳዳሪው ራሳቸው የሚናገሩትን አንደኛውን ክፍል እንመልከት። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? አሜን። የአምላካችን ስሙ ለዘላለሙ የተባረከ የተመሰገነ ይሁንልን። ሰሞኑን በወሊሶ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም አንዳንድ ችግር ተፈጥረዋል እያሉ ወሬ የሚነዙ የውሸት ወሬ የሚያወሩ አካላት ተነስተዋል። ቤተክርስቲያን ፈረሰ፣ የአባታችን ቅርስ የአባ ወልደ ትንሳኤ ጠፋ እያሉ የልማት እንቅፋት የሆኑ አካላት ናቸው። የፈረሰ ቤት የለም፣ የሚጠፋ ቅርስ የለም። ይሄ ህዝቡን ሆን ብለው ለማሳሳት የተነሱ አካላት 2 እና 3 በጣት የሚቆጠሩ አካላት ናቸው። አንደኛው አቶ ባሮክ የሚባል፣ ሁለተኛው ገብረ የሚባል እነዚህ አካላት ናቸው ህዝቡን ለማወናበድ ለማሳሳት ቆርጠው የተነሱ። ይሄ ማለት ትናንትናም ዛሬም እያቀረብኩት የነበረው አሁን ከዚህ በፊት ሲናገር የነበረው ልጅን ጨምሮ ማለት ነው። ለመስራት ያሰብነው እግዚአብሔር ቢፈቅድ ነው የተሻለ ቤት 3ኛ ፎቅ ታችኛው ምዕመናን የሚገለገሉበት ላይኛው ደግሞ ለገዳሟ ገቢ ማስገኛ በብፁዕ አባታችን በአቡነ ዲዮስቆሮስም የተሰየመ ሁለገብ ህንፃ ለማስራት ተዘጋጅተን እንገኛለን። ነገር ግን ቅርስ ፈረሰ የሚሉት ቅርስ አይደለም። ስለዚህ አቡነ ዲዮስቆሮስ ሲቀድሱበት፣ ሲያቆሩበት፣ ሲፈውሱበት የነበረውን ቤተክርስቲያን አፈርሰን G+3 ህንፃ እንሰራለን፣ ከስለኛው ምዕመናን የሚጠቀሙበት፣ ሌሎቹ ግን ገቢ ማስገኛ ነው አሉ። ስለዚህ ህንፃ ቤተክርስቲያኑ ትናንትና ያየው የነበሩ ሰዎች ለሱቅነት አይደለም የሚጠቀሙት ነው ነገር ሲባል ነበር። ይኸው በራሳቸው በአስተዳዳሪ አንደበት የፈረሰው ቦታውን G+3 ህንፃ ለማስገንባት ከስር ምዕመናን እንዲጠቀሙበት ምን እንደሚጠቀሙበት አላውቅም። ዘኪ ሊጠቀሙበት አላውቅም ቪዲዮ ነው። ከላይ ያሉትን ግን ለገዳሟ ቤተክርስቲያን ምን ለማግኘት ገቢ ማግኛ ነው ሀሳቡ ነው። ወጣቶች ሲሞግቱ የነበሩት ይህ ቦታ
አባቶቻችን ፓትርያርኮች መጥተው የቀደሱበት ነው። እሳቸውም ፈውስ ሲፈውሱበት የነበረ ቦታ ነው። ይህ ቦታ ተቀምጦ ለታሪክ መቀመጥ አለበት። ከቻለ እንደውም ታጥሮ ታሪክ የተሰራበት ቦታ ስለሆነ ሰው መጥቶ ቢጎበኙ እንኳን ትልቅ ነገር ነው የሚለውን ነገር የቤተክርስቲያን ታሪኳ የቤተክርስቲያን ቅርሷ አይጥፋ የሚል ሙግት ነው ልጆች እየሞገቱ ያሉት። በዚህ ጎን ደግሞ አይ እኛ ልማት ልናለማ ነው ቦታውን ሱቅ ልናደርገው ነው የተባለ ያለው። ኦኬ መጀመሪያ በማን የተመዘገበ ቅርስነቱ የመንግስት አካል ቅርስና ጥናት ያውቀዋል የሚባለው ነገር። ስለዚህ ቅርስ ለመባል በመንግስት መመዝገብ አለበት። ከዛ ውጭ በመንግስት ካልተመዘገበ ወይም በዩኔስኮ ካልተመዘገበ በስተቀር ይሄ ነገር ቅርስ አይደለም። የሆነ አባት ተአምር ያደረጉበት ቦታ በነገራችን ላይ እመቤታችን ተአምር ያደረገችው ቦታ ላይ ግብፅ ላይ ተቀምጧል። ተከቦ ተቀምጧል። ዩኔስኮ ቅርስ ስለሰጠው የሆነ አካል የመንግስት ቅርስ እንትን እውቅና ስለሰጠው አይደለም ቦታ። እመቤታችን ያደረገችው ተአምር እዚህ ቦታ ላይ ነው። እመቤታችን ዛፍ ውስጥ ገብታ የተደበቀችን ቦታ እዚህ ቦታ ላይ እየተባለ ይጎበኛል። መንግስት እውቅና ስለሰጠው አይደለም፣ ወይ ዩኔስኮ እውቅና ስለሰጠው አይደለም። ግን ያ ቦታ ተአምር የተደረገበት ስለሆነ የእግዚአብሔር ድንቅ ስራ የተደረገበት ስለሆነ አሁንም ወሊሶ ላይ እኚህ ሊቀ ጳጳስ በጣም ብዙ ድንቅ ተአምራት አድርገዋል። አህዛቡ መናፍቁን ምትለው ሁሉ ሲፈውሱበት የነበረ ቦታ ነው። ስለዚህ ድንቅ ተአምር የተደረገበት ነው። እንደውም እመቤታችን ተገልጣበታል ተብሎ የሚታሰብበት ቦታ ጭምር ነው። ይህ ቦታ አይፍረስ ሲባል ማን የመዘገበው ቅርስ ነው ይላል። ቅርስ የሚሆነው እኮ ቦታው ሲቆይ ነው። መንግስት እንኳን እንዲመዘገበው ከፈለገ ቦታው ሲቆይ ነው። እንዳይቆይ ግን ዛሬ ካፈረስ ነው ቅርስነቱ ምን ላይ ቅርስ ሊሆን አይችልም። ቅርስ እንዲሆን መቆየት አለበት። እንዲቆይ ደግሞ መፍረስ የለበትም። ግን እነሱ ግን አፈረሱት። ስለዚህ ቅርስ ሊሆን አይችልም። እውነት ነው። ካፈረሳችሁ እንዴት ቅርስ ይሆናል? ተቀምጦ ረጋ ብሎ ሰው እየጎበኘው ሲመጣ ከቦታው በረከት ብሎ ሲመጣ አሊያም ደግሞ ልፈወስ ብሎ ሲመጣ የዛን ጊዜ ወደ ቅርስነት ሊያደርግ ይችል ነበር። ለጉብኝት ይበቃ ነበር። ከበረከቱ ለመካፈል ይበቃ ነበር። ግን አፈረሳችሁት ነው። ግን እስቲ ሀሳባቸውን እንስማ። አያውቅም። ቅርስም አይደለም። እንዴት በጭቃ ቤት የተሰራ ቅርስ ነው ይባላል? ስለዚህ በጭቃ የተሰራ ስለሆነ እንዴት ቅርስ ሊባል ይችላል? ቅርስ ለመባል ወይ በድንጋይ መሰራት አለበት ወይ ደግሞ በሲሚንቶ መሰራት አለበት ማለት ነው። በእነሱ ሀሳብ በጭቃ የተሰራ ስለሆነ ቅርስ አይባልም። አቡነ ጎርጎርዮስ የሚሉት ነገር አለ በቤተክርስቲያን ታሪካቸው መጽሐፋቸው ላይ ቤተክርስቲያን በወርቅም ትሰራ በጭቃም ትለበጥ አንድ ናት ይላል። እንዴት ናት ቤተክርስቲያን? በጭቃም ይሰራ በወርቅም ይለበጥ ቤተክርስቲያን የሚያስገበለው እዛ ውስጥ ስለሚደረገው አገልግሎት ነው። ስጋ አምላክ ይፈተትበታል። በወርቅ የተሰራው ቤተክርስቲያን ስጋ አምላክ የሚፈተትበት፣ በጭቃ የተለበጠውም ስጋ አምላክ የሚፈተትበት። ስለዚህ በወርቅ ስላልተሰራ በግንብ ስላልተሰራ ቤተክርስቲያንነቷ ይጠፋል ማለት ነው። በእነኛ አባባል በጭቃ የተሰራ ነው። ምንድን ነው የምታካብሩት እያሉ ነው ያሉት። በጭቃ መሰራት ውርደት ነው። ምክንያቱም አሁን ላይ ግንብ ስለሆነ ሀሳብ ጣሴት ቅርስ ማለት እኮ 100 ዓመት ያሳለፈ ነው ቅርስ የሚባለው። ይሄ እኮ ከተሰራ ገና 50 ዓመት እንኳን አልሞላው 48 ዓመቱ ነው ገና። ለዚህ ሆነ ብለው ልማት እንዳይለማ የሚያደርጉ አካላት ናቸው። ቤተክርስቲያኗ እንዳታለማ ለምዕመናን ጥሩ የሆነ የሱባኤ መያዣ፣ ጥሩ የሆነ የጸሎት ቦታ እንዳይሰራ እንቅፋት የሚሆኑ አካላት ናቸው። ስለዚህ የፈረሰ አንዳችም ነገር የለም። እነዚህ አካላት የፈረሰ አንዳችም ነገር የለም። ግን ቪዲዮ ስንመለከቱ ግን የፈረሰ ነው። ፈራርሷል። የቀረው ትንሽ ነገር ነው። ግንቡ ነው የቀረው። ጣራው ተነቃቅሏል። ሁሉ ነገር አልቆልታል። ግን የፈረሰ ነገር የለም በእነሱ አመለካከት። ለዛ ነው ሁሉም ካህን ስለሆነ ብቻ እውነት ይናገራሉ ብዬ ማላስበው። ለዛ ነው ቅድም ስናገር ቤተክርስቲያን እድሜ ልካቸውን ሲኖሩ አንድ ቁራጭ ጧፍ ያልገዙ አካላት ናቸው። ነገር ግን ልማት እንስራ በተባለ ሰዓት ሆነ ብለው ልማቱን ማደናቀፍ፣ ቤተክርስቲያን በራሷ እንዳታስተዳድር፣ በገቢ ራሷን እንዳትመራ እንዳታስተዳድር፣ ሁሌም ጥላ ዘቅዝቃ ቃጭል መትታ እንድትለምን የሚፈልጉ አካላት ናቸው እንጂ ስለ አባ ወልደ ትንሳኤ ተቆርቆረው አይደል። አባ ወልደ ትንሳኤ እኮ ሙዚየም ቤት ተሰርቷላቸዋል በስማቸው አባ ወልደ። ስለዚህ በእነኚህ ሰዎች ሂሳብ ገቢ ለማግኘት ቤተክርስቲያን እያፈረሰን ሱቅ እንተክላለን።
አሁን ላይ ለገቢ ሲባል ምዕመናን ቢመነፍቁ ምዕመናን ቢወጡ ጉዳያቸው ያልሆኑ ሰዎች ገቢ ለማግኘት ሲባል ብቻ ቀድሞ የነበረውን ቤተክርስቲያን እናፈርሰዋለን ሐሳባቸው እሱ። እነኚህ ጸረ ልማት ናቸው። ምን እያፈረሱ? ቤተክርስቲያን እያፈረሱ ተአምር ሲደረግበት የነበረውን ቤተክርስቲያን እያፈረሱ ሱቅ እያደረጉ ይሄን የሚቃወሙ ሰዎች ሲኖሩ ደግሞ ጸረ ልማት ናቸው። ጧፍ እንኳን አምጥተው አያውቁም። ቀጥታ በር ላይ የሚረከቡታቸው ይመስል ማለት ነው። ቤተክርስቲያን አሁን የንግድ ማዕከል የሆነችው በእነዚህ አይነት ሰዎች ምክንያት ነው። ትንሣኤ እኮ ሐውልታቸው አለ። ያ ግቢ ያ ቤተክርስቲያን ደብረ ምጥማቅ ቅድስት ድንግል ማርያም እኮ ያ በወልደ ትንሣኤ ቦታ። ስለዚህ ሆን ብለው የልማት እንቅፋት ናቸው። ሐውልት ተሰርቶላቸዋል፣ ሙዚየም አላቸው። ግን የቀደሱበት ቤተክርስቲያን ግን እናፈርሰዋለን። ሐውልቱና ሙዚየሙ ከቤተ መቅደሱ በልጦባቸው ማለት ነው። ሐውልቱና ሙዚየሙ እኮ ቢፈርስ ነው የሚሻለው እኮ ቤተክርስቲያኑ ከሚፈርስ እኮ። ስጋ አምላክ የተፈተተበትን ቤተክርስቲያን ሱቅ መነገጃ መጨፈሪያ ከምታደርጉት ሌሎቹ ሁለቱ ፈርሰው እኮ ቤተክርስቲያን ቢቀመጥላቸው ነበር ክብር። ለቤተክርስቲያንም ክብሯ ለሊቀ ጳጳሱም ክብራቸው እሱ ነበር ቤተክርስቲያን ቢቀመጥ እንጂ ቤተክርስቲያን ቢፈርስ አይደለም። ሲሆን አድሰውት ጠንከር አድርገውት ሊቆይ የሚችል አድርገውት ቢያስቀምጡ ሰየው ነበር። ግን እንዳልኳችሁ ሱቅ ይበልጥባቸዋል፣ ንግድ ይበልጥባቸዋል። ለዚህ ውድ ኦርቶዶክሳውያን እነዚህ አወናባጆች አካላት ናቸው። ማንም ሰው እንዳይሰማቸው ቦታው እንዳያድግ እንቅፋት ሆነው እየኖሩ አካላት ናቸው። ይሄም ደግሞ የሚሰራው ህንፃ እሳቸው ስም የሚሰየም የተሻለ ስራ የሚሰራበት ነው። ለዚህ ሁላችሁም ኦርቶዶክሳውያን ይሄን ቪዲዮ ሼር ኮፒ ሊንክ እንድታደርጉልኝ ለብዙ ምዕመናን እንዲደርስ ብዙ ምዕመናንን ሆን ብለው እያሳሳቱ ስለሆነ ስለዚህ ውድ ኦርቶዶክሳውያን አደራምላችሁ ለብዙ ምዕመናን እንዲደርስ። ሐሰተኞች ናቸው። አሁን የሚገርመው ተመታን ተደበደብን እያሉ ሁሉ ቪዲዮ እየሰሩ ነው። በጣም በሚያሳዝን ሁኔታ የውሸት በጣም ሐሰተኞች ናቸው ኦርቶዶክሳውያን። ስለዚህ ሸር አድርጋችሁ ለሁሉም ምዕመናን እንዲደርስ። ከዚህ ጉዳይ ጋር ተገናኘ ሌላ ቪዲዮ ሰርተዋል፣ እንመለከተዋለን። ስለታሰሩ ሰዎች ምላሽ ሰጥተዋል። ግን እዚህ ላይ ደግሞ በደንብ አድርገን እናተኩር። ስለሳቸው ቤተክርስቲያን የቀደሱበት ቤተክርስቲያን ሲያገለግሉበት ተአምር ሲያደርጉበት የነበረው ቤተክርስቲያን ፈርሶ ሱቅ ልንሰራላቸው ስለሆነ ያ ሱቅም እኮ በእሳቸው መታሰቢያ የሚታሰበው ሎጂኩ ያ ነው። አሁን የሚሰራው ቤተክርስቲያን አሁን የሚሰራው ህንፃ G+3 ሱቁ ለእሳቸው በታቸው ስም ስለምንሰይመው ታሪካቸው አልጠፋም ነው ያሉት። የቀደሱበት ቤተክርስቲያን እያፈረሱ ሱቅ አድርገው ሱቁን በታቸው ስም የሚሰይሙት። ስለዚህ ጉዳዩ የብር ጉዳይ ነው። ለማንኛውም ወጣቶች የሚያነሱትን ሐሳብ እና ደግሞ በእስር ጉዳይ ላይ ተነሳውን ይመልሳሉ እናያለን። መንግስት ያለው አካባቢያችሁን አልሙ ነው። ለማልማት ዝግጁ ነን። ለኮሪደር ልማቱ የሚመጥን ቤተ መቅደሱ የሚታደስበትን ዲዛይን አዘጋጅተናል። ስለሆነም ለብፁዕነቶ እንድናቀርብ ይፈቀድልንና ታድሶ ቅርስ ተጠብቆ ሃይማኖት ተጠብቆ እንዲለማ እንድናደርግ እንዲፈቅዱልን ብፁዕነቶን እንለምናለን። መንግስት ያለው አልሙ እንጂ አፍርሶ አይደለም። ከመንግስት ጋር ለማነካካት መንግስት ቤተ መቅደሱን አፍርሱ ብለውናል ብለው ለማፍረስ ቅድመ ዝግጅታቸውን አጠናቀው ማፍረስ ጀምረዋል። እባኮ ብፁዕነቶ ያስቁምልን። ጊዮርጊስ ሕዝበ ክርስቲያን ቅዱስ አባታችን እባኮ ብፁዕነቶ ያስቁምልን። ጊዮርጊስ ሕዝበ ክርስቲያን ቅዱስ አባታችን አቡነ ዲዮስቆሮስ ያስረከቡን ቅርስ በፍጹም በቅንነት እንድንጠብቅ ጥሪያችንን እናስተላልፋለን። ቅርስ በማውደም ተተኪ ትውልድን እምነት አልባ ሃይማኖት አልባ ለማድረግ የምትሰሩ የቤተ ክርስቲያን ሰዎች እጃችሁን ከታሪካዊ ቅርሳችን ላይ አንሱ።
ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን ቆያችሁ? አሜን። የአምላካችን ስሙ ለዘላለሙ የተባረከ የተመሰገነ ይሁንልን። ሰሞኑን እንግዲህ እንደምታውቁት በወሊሶ ደብረ ገዳም ያው አንዳንድ ችግር ፈጥሯል እያሉ የሚያወሩ አካላት እንዳሉ ይታወቃልና የነዛንም አንዳንድ አካላት አጀንዳ ይዘው ብዙ ቶኮሮችን በጣም ታዝበናቸዋል። እውነትን ሳታጣሩ፣ እውነትን ሳትመረምሩ፣ ሳትጠይቁ የአንድን አካል ሐሳብና ፍላጎት ብቻ ይዛችሁ በጣም ተገቢ ያልሆነ ቪዲዮ እየሰራችሁ እንብታችኋል። ይሄ ለካስ ከዛሬ ተሰሩት የነበረው ቪዲዮ ተራ ሁሉ ውሸት እንደሆነ ሐሰት እንደሆነ ሰዎችን በሐሰት እንደምትወነጅሉ በሐሰት ስማቸውን እንደምታጠፉ ተረድተናል። ስለዚህ በእነኚህ ሰዎች አመለካከት መረጃ ለመጠየቅ እነሱ ጋር ስላልደወልን ለነሱ ስላልጠየቅናቸው እስካሁን ድረስ ምንሰራቸው የነበሩ መረጃዎች በሙሉ ሐሰት ናቸው እየተባለ ነው ያለው። ስለዚህ እስካሁን ድረስ ስለ አርሲ ስንዘግበው የነበረው ነገር በእነሱ አመለካከት ሐሰት ነው ማለት ነው። ኦኬ ሌትስ ኮንቲኒው። የሚገርም ነው። እኔ በጣም ያደነኩት ቢንያም ሽታይ ወይም ፍቅረ ኢየሱስ የእውነት ሰው እውነት ለሐቅ የቆመ ለሐቅ የሚሞት ጀግና ኦርቶዶክሳዊ ምዕመን ቢንያም ሽታይን አይቼበታለሁ። በዚህ ሰሞን በጣም በሚገርም ሁኔታ የአባታችን የአቡነ ዲዮስቆሮስ አጽም የፈለሰው ከ10 ዓመት በፊት አሁን ፈረሰ ከተባለው ቤተክርስቲያን ከ10 ዓመት በፊት ነው የፈለሰው። ይሄ ማለት ደብዳቤው ላይ ትናንትና ሳሳያቸው የነበረው 2007 ላይ ይህን ነገር ሲወያዩበት ሲነጋገሩበት የነበረው ከ50 በላይ ካህናት ዲያቆናት ተሰባስበው ሲወያዩበት ሲጋቡበት የነበረው ጉዳይ ማለት ነው። ነገር ግን አሁን እንደፈለሰ አሁን በሌሊት ቆፍረን አውጥተን ከነበረበት ቦታ አውጥተን ሌላ ቦታ እንደወሰድነው ሰርቀን እንደወሰድነው አድርገው የሚናገሩ የሚጮሁ ሰዎችን አይተናልና የነሱንም አጀንዳ ይዛችሁ ብዙ ቲክቶከሮች ትጨው አይተናልና በእውነት በጣም አዘነንባቸዋል። በጣም የሚያሳዝነው ትናንትናም ሰዎችም ሲናገሩ እንደነበሩት ሲቀሩም የነበረው ሐሳብ እነኚህ ሰዎች የሊቀ ጳጳሱን አጽም በሌሊት መጥተው እንደ ሌባ ሰርቀውት ክህነት በሌላች ሰዎች ጭምር ሲወሰድ ነበር ያሉት። ትናንትና አጽሙ ተቆፍሮ ወጣ ያለ ቲክቶከር የለም። እኔም አላየሁኝም፣ አልገጠመኝም። ካለ ግን ታጋርጉኝ አሊያም ደግሞ በኢንቦክስ ላኩልኝ። እኔም አላየሁም ያሉት የሊቀ ጳጳሱ አጽም ሲወጣ እንኳን ተደብቀው በጨለማ ተወያይተንበት የነበረውን ጉዳይ ተደብቀው በጨለማ አፍልሰውታል አጽሙን ያሉት። እህሳ አሁን እንደወጣ አስመስለው እየዘገቡት ነው። እንደዛ ደብዳቤው የሚናገረው 2007 ላይ ሚቲንግ እንደነበራቸው ጭምር። ኦኬ 10 ዓመት በፊት ነው የእሳቸው አጽም አሁን ከፈረሰው ቤተክርስቲያን በጣም ወደ አዲሱ ቤተክርስቲያን ወደ ተዘጋጀበት ቦታ ያረፈው። ሌላ ቤተክርስቲያኑ አርጅቶ በጫማ የሚጠቀጠቅ አንዳንድ ጊዜም እንደ ስብሰባ የሚደረግበት ምግብ የሚበላበት ቦታ ነው እንጂ አገልግሎት እየሰጠ ያለ ቤተክርስቲያን አይደለም። ምንድነው እንደዚህ ሊሆን የቻለበት ምክንያት? ቤተክርስቲያን የነበረን ቦታ ማንም ሰው በጫማ ገብቶ ሲጠቀጥቀው ምግብ ሲበላበት ለምን ዝም አላችሁ? ደግሞስ ምግብ እየበላበት የነበረው ማን ነው? ደግሞስ ቅባሜሮን የከበረን ቤተክርስቲያን ሲቀደስበት የነበረን ቤተክርስቲያን እንደፈለጉ ሲያደርጉት ስለምንድን ነው ዝም የተባለው? የቤተክርስቲያኑ አስተዳደር አካላት አይደለም ይሄን የሚመለከታቸው?
ቤተክርስቲያኑን ለመጠበቅ ከተፈለገ የቀድሞ ቤተክርስቲያን እንደ ቤተክርስቲያን ተጠብቆ ለማቆየት ከተፈለገ የመጠበቅ ኃላፊነት በሩን የመዝጋት ኃላፊነት የማስጠበቅ ኃላፊነት የማን ነበር? ስለዚህ ሆን ተብሎ ይሄ ቤተክርስቲያን እንዲፈርስ ስለተፈለገ ችላ ተብሎ እንደፈለገው ጥንቅጡ እንዲወጣ ተደርጎ ነበር ማለት ነው። አይዲያው ምረዳው ይሄ እንደዛ ነው። እየፈራረሰ ያለ ቤተክርስቲያን ነው የቀድሞ ቤተክርስቲያን። ስለዚህ ይሄን ቤተክርስቲያን ደግሞ በተሻለ መልኩ እንስራው ነው እንጂ እናጥፋው አላለም። ታሪክ ለማጥፋት አይደለምና ነገር ስለዚህ ያፈረሱት ቤተክርስቲያን በተሻለ መልኩ እንስራው በተሻለ መልኩ የሚሰሩት ቤተክርስቲያን አድርገው ወይ ሱቅ አድርገው ቤተክርስቲያን ሲፈርስ የተሻለ የሚሆነው ማን ነው? ቤተክርስቲያን ሌላ ቤተክርስቲያን መትከል እዛ ቦታ ላይ ማደስ ቤተክርስቲያኑ ወይስ ያንን ቦታ ሱቅ ማድረግ? የተሻለ ቤተክርስቲያን የተባለችኛው ወይ ደግሞ የተሻለ የትኛው ነው የተባለችኛው? ቤተክርስቲያን አፍርሶ ሱቅ ማድረግ ወይስ ቤተክርስቲያኗን አድሶ ቅዳሴ ቤት ድጋሚ ታቦት አስገብቶ እንዲቀደስበት ማድረግ? የትኛው ነው የተሻለ የሚባለው? ይህን ሁሉ ሳትመረምሩ በጣም ብዙ ቲክቶከሮች ይህን ስትሰሩ እጅግ ያሳዝናል። እኔ እባካችሁ አስተውሉ። ተው፣ እርስ በርሳችን አንበላላ። ትዝብቱ ነው የሚተርፋችሁ። እውነትን ይዛችሁ መርምራችሁ ነው ቪዲዮ መስራት። አንድ ወገን ሆናችሁ ግን ይህን ስራ መስራት እጅግ ተገቢ አይደለም። ሌላ ወጣቶችን አሳሰሩ፣ አሳፈኑ፣ ለስብሰባ ጠርተው እንዲያደርጉ ትላላችሁ። እኛ ስሟቸው ወጣቶችን አሳፈናችሁ እንደዚህ ያላችሁ ነው። እኛ ግን ይሄ አላደረገም ሊሉ ነው። ተመልሰው ደግሞ የሚሰጡት ምክንያት ደግሞ ታውቃላችሁ። ወጣቶችን አላሳሰርንም። የምንፈልገው የሚያሳድም አንድ ግለሰብ ነበረ። እሱን ለሚመለከተው አካል ጠቁመን ሲያዝ እኛም አብረን እንታሰራለን፣ አብረን እንሄዳለን፣ እሱ አንለይም ብለው ነው ፓትሮል ላይ ወጥተው። ስለዚህ ማን ነው እያሳሰረ ያለው? ማን የተናስተር እያሳሰረ ያለው? ሰዎች የሚፈልጉት አካል አለ እንዲታሰርላቸው። ስለዚህ እሱ ለማሳሰር ፓትሮል ጠሩ። ሰው ደግሞ ግር ብሎ አይታሰሩ ማለት በዚህም ከተጨነ ገቡ። ስለዚህ ማን ያሳሰራቸው እነዚህ ሰዎች? የማን ኃላፊነት ነው? ማን ነው ፖሊሶቹን የጠራቸው? ማን የጠቆሙ? ከመሬት ተነስተው ነው ሰብስበው ያስገቧቸው? ከመሬት ተነስተው ነው ያንን ልጅ የፈለጉት ነው? ቅድም መጀመሪያ በነበረው ቪዲዮ ላይ ሁለቱን ሰዎች በስም ጠርቶ ሲፈልጓቸው ነበረ። ስለዚህ እነሱ ማሰስ ሲመጡ ግርግር ተፈጠረ። እነሱ ብቻ አይታሰሩም፣ ከፈለጋችሁ እኛንም ሰሩን ብሎ አንድ ላይ ተሰባሰቡ ገቡ። ግን እነዛን ፖሊሶች የጠሯቸው ማን ናቸው? ወጣቶቹ ክርስቲያኖቹ እንዲታሰሩ ማን ጥቆማ ያደረገው? ማን ያመለከተው? እኛ አላሳሰርንም ይባልና ድጋሚ ደግሞ እንትና ነበር የፈለግነው ተብሎ ተብሎ ደግሞ ይመጣል። እንዲህ አይነት ቀል በጣም የሚገርም በነገራችን ላይ የታሰሩት በራሳቸው ፈቃድ አንድ ወጣት ተሳሰር ነው። ያ የሚያደራጅ ከአዲስ አበባ መጥቶ ለተንኮልና ለክፋት ሲሆን ከአዲስ አበባ እየሮጠ የሚመጣ ለልማትና ለበጎ ስራ ሲሆን ደግሞ ብቅ የማይል ድምጹን የማያሰማ። ለተንኮል የተባለው ምንድነው? ቤተክርስቲያን አይፍረስ የተባለው ነገር አሁን በእነሱ በመነኮሳቱ እይታ ተንኮል ነው። ቤተክርስቲያን እንዳይፈርስ ሲባል ካለበት ቦታ ሮጦ ሲመጣ ተንኮል ነው። ልማት የተባለው ምንድነው? ቤተክርስቲያኑን አፍርሰው G+3 ሲሰራ ደግሞ መደገፍ አለበት ነው። የካህናትን ቋንቋ እንደዚህ አድርገው ካልተረጎሙት በስተቀር ከባድ ስለሆነ ማለት ነው። ግን መልካም ስራ ሲሰራ ደግሞ የማይወድ ሰዎችን ለክፋት፣ ለምቀኝነት፣ ለአድመኝነት የሚያደራጅ ያን አካል እኛ በሚገባ ጠቁመን አስይዘናል። ለምን አላርፍ ስላለ። እነዛ ወጣቶች ግን በሱ ተመርተው በሱ ምክር ተመርተው ነው ወደ የገቡት። የኛ ልጆች ናቸው። እኛ አላሳሰርናቸው፣ ራሳቸው ፈልገው ነው እኛ ፓትሮል ላይ የወጡ። አሁን እኛ እንዳሳፈናቸው ተደርጎ የሚነዛው የሚነገረው ነገር እውነት የራቀ ነው። እግዚአብሔር ነው የምላችሁ፣ እውነት የራቀ። ስለዚህ የኛ ኃላፊነት አንዱን ያሳሰር ነው እንጂ ሌሎቹን አላሳሰርንም፣ ወይ ደግሞ አንድ ሁለቱን ያሳሰር ነው እንጂ ሌሎቹን እኛ አላሳሰርንም። ሌሎቹ ወደው ፈቅደው ነው የወጡት። እውነት ነው። ቤተክርስቲያን ይፍረስ ሲባል ማንም ሰው ይቃወማል። አንተ አንዱንም ታርጌት አድርግ፣ ሁለቱንም ታርጌት አድርግ፣ የፈለከውን ያህል ሰውን ጠቁም። ቤተክርስቲያን አትፍረስ ስላለ ሰው ግን ከዛ ጎን የሚቆመው እንጂ ቤተክርስቲያን አፍርሽ ሱቅ አድርግ የሚል ሰው ማንም ሰው ሊደግፈው የሚችል የለም። ይሄ መማር የጠበቅበት መናሻ እንደዛ ነገሮች ለማሰብ ቤተክርስቲያን አይፍረስ የሚልን አካል ነው ሁሉም ሰው ሊደግፈው የሚችለው። አንለስ ከብሩ ከገቢው ነገር አገኛለሁ ብሎ የሚያስብ ሆዳደር ካልሆነ በስተቀር ማለት ነው። አንዳንድ ሰዎች ለሆዳቸው ስለሚያድሩ ነው ቤተክርስቲያን ሲፈርስ ደስ የሚላቸው፣ ሱቅ ሲገነባ ደስ የሚላቸው።
ምክንያቱም በአሁኑ ሰዓት ላይ ሃይማኖት አይደለም ያላቸው ንግድ ነው፣ ብር ያስገባሉ። የልማት አርበኛ ነው የሚባሉት እንጂ ሃይማኖት አባት ተብሎ አይደለም የሚነገርላቸው። የልማት አርበኛ ማለት ደግሞ ምንም ነገር ውስጥ ገብተውም ቢሆን ብሩን ማምጣት ይፈልጋሉ፣ አንድም ለራሳቸው አንድም ደግሞ ለስማቸው ነው። ስለዚህ እባካችሁ ኦርቶዶክሳውያን ተረጋጉና እውነትን ከምንጩ መርምሩ። አንድ ሳይድ ብቻ ሳይሆን ከሁለቱም ልክ እንደ ፍቅረ ኢየሱስ በደንብ አድርጋችሁ ፈትሹ፣ በደንብ አድርጋችሁ እዩ። እኛ የተሻለ ነገር ይሰራ ነው እንጂ እናጥፈዋለን። ከቤተ ክርስቲያን መፍረስ በላይ ምን መጥፎ ነገር አለ? ቤተ ክርስቲያን አፍርሶ ሱቅ መገንባት ነው ወይ የተሻለ ነገር የሚያስብለው? የተሻለ ነገር የሚባለው ምንድን ነው? ቤተ ክርስቲያን አፍርሶ ሱቅ መገንባት ያ ነው የተሻለ የሚያስብለው? ያ ነው የሚያስሞግሰው? ያ ነው የሚያስሞካሸው? አቤት ወቀት እሱ ጊዜ እየወደቀ ያለ ቤት ነው። ያን ቤት ደግሞ አፍርሰን የተሻለ ነገር እንስራበት ነው ያለ እንጂ ቅርስ እናጥፋላለን። እና እባካችሁ ተረጋጉ። ስለዚህ ወጣቶቹን እኛ አላሳሰርንም። አጽሙም ደግሞ የወጣው የአባታችን ከ10 ዓመት በፊት ነው። አሁን እንደወጣ አድርገው ግን የሚናገሩ አካላት በጣም ህዝብተ ላይ የወደቁ ናቸው። እናዝናለን። ለማንኛውም ይሄ ቪዲዮ ለብዙ ኦርቶዶክሳውያን እንዲደርስ የሚቻላችሁን ኮፒ ሊንክ ሼር ብታደርጉልን በጣም እንፈልጋለን። ስለዚህ አግዙኝ፣ እርዱኝ ነው። የሐሰት መረጃ እንዲሰራጭልኝ አድርጉልኝ። አድርሰናል፣ አሰራጭተናል። እኛም እናንተም አሰራጩት፣ ለብዙዎች ያርጉት። የእሳቸው ውሸት ግን እዚህ ላይ ሊቆም ይገባል። ምክንያቱም በምንም አይነት ተአምር ቤተክርስቲያን ፈርሶ ሱቅ ሲሆን የተሻለ የሚባል ደረጃ አይደለም። ማንም ሰው ቤተክርስቲያን የነበረበት ቋሚ ነው ሲከብርበት የነበረ ቤተ መቅደስ ሲቀደስበት የነበረን ቦታ አፍርሶ ሱቅ እያደረጉ የተሻለ ነው ሊባልበት የሚችልበት ምንም አይነት ሎጂክ የለም። አስቀድሞውኑ እንዲፈርስና የፈረሰ እንዲመስል ያደረጋችሁትም እናንተው በከፈታችሁት በር ነው። ምግብ እንዲበላበት ያደረጋችሁት እናንተ ናችሁ። በጫማ እንዲገባበት ያደረጋችሁት እናንተ ናችሁ። የሊቀ ጳጳሱን ያንን የከበረ ቦታ እንኳን ማስጠበቅ አቅቷችሁ ተመልሳችሁ ግን ወቃሽ መሆን ተገቢነቱ አይታየኝም። ይሄ የዋሃን ካሉ በእርግጥ ሊታልሉ ይችላሉ። እኛ የዋህነትን ትተነዋል። እውነት ለመናገር ከእውነት ጎን ነው መሆን እንፈልገው። እዚህ ላይ ላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።